አርቲስት ገነት ንጋቱ መውለዷን ሰምተናል። ማስተር አብነት በበጎ ስራ የምናውቀው ፎቅ እየሰራ ነው ከህዝብ በሰበሰበው ገንዘብ። ይሄ ለወሬ የለውም ፍሬ። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? መላው ኦርቶዶክሳውያን እንኳን ለብርሃነ መስቀሉ አደረሳችሁ ላለው በሀገር ውስጥም በውጭም ያላችሁ ኢትዮጵያ ኤርትራውያን ይህንን በዓል የምታከብሩ ሁላችሁም ደስ የሚል በዓል እያሳለፋችሁ እንደሆነ ተስፋ አደርጋለሁ። መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን። መስቀል በመስቀል አደባባይ ይህንን የሚመስል ነበረ። ውብ ሆኖ አልፏል። በጣም ደስ ይል ነበረ ያሉ ነበረ። ማባስዳሽም እንደዚህ እሰይ ደስ ይላል። የዓመት ሰው ይበለን። ሀገራችንን ሰላሙን ያሰማን፣ ቸርቸር ያሰማን፣ ያሳየን። በእውነት በሌላ በኩል ደግሞ በጦርነት በችግር ብዙ አይነት ስቃይ ውስጥ እያሳለፉ ደግሞ ያሉ አሉ። ቪዲዮ ላይክ ያረጋችሁ የዕለቱን አንዳንድ መረጃዎች ወደ እናንተ የማደርስ ይሆናል። አሽሩካ የምርጦች ምርጫ ይቀጥላል። መስቀል ብርሃነ መስቀል ክርስቶስን ተሸክሞ የታየ ቅዱስ መስቀል፣ መድኃኒት መስቀል፣ ሰውና እግዚአብሔርን ያስታረቀ ቅዱስ መስቀል፣ የአበው ተስፋ የተፈጸመበት ቅዱስ መስቀል። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ወሬ የለውም ፍሬ። አርቲስት ገነት ንጋቱ መውለዷን ሰምተናል። እንኳን ደስ አለሽ፣ እንኳን ማርያም ማረችሽ በሏት። እንግዲህ በአገርኛ አርቲስት ሙሉጌታ ጀዋሬና አርቲስት ገነት ንጋቱ ጋብቻ መፈጸማቸው በአዲስ መልኩ ተቋርጦ የነበረው የፍቅር ሰንሰለት መቀጠሉ ይታወሳል። ያ ደግሞ አሁን ማህተቡ በልጅ ተመታ ነው። አርቲስት ገነት ንጋቱ እግዚአብሔር ይመስገን በሚል ይህንን ፎቶ ኢንስታግራም ገጿ ላይ በማጋራት ነው መውለዷን ያበሰረችው። ከዚህ የፍቅር ዜና ሳንወጣ በሌላ ደግሞ ያረገዘች አርቲስት መስከረም አበራ ተወዳጁ አርቲስት እሷም በቅርቡ የቀለበት መፈጸሟ ይታወቃል። ጋብቻን ሰምተናል አልሰማንም፣ ግን ያው በዳይቭ ወደ ጋብቻ እንደገቡ ይጠረጠራል። ለምን ብዙ ነገር ሶሻል ሚዲያ ላይ መውጣት አሁን ለአርቲስቶች ከባድ ሆኖባቸዋል ይመስለኛል። እንኳን ደስ አለሽ በሏት። እሷንም እመቤታችን ቅድስት ድንግል ማርያም እቅፍ ድግፍ ታርግሽ ይባላል በባህላችን። እንግዲህ ሰው ሲያረግዝ አይደለም እንዴና እህታችንን መርቋት፣ መልካም ነገር ተመኙላት። ለወሬ የለውም ፍሬ። ከዚህ የፍቅር ወሬ ሳንወጣ ንጉሳውያን እንበላቸው አላቅም፣ ብቻ ብዙ ኢትዮጵያውያን ዘንድ ትልቅ ክብር አላቸው ጥንዶቹ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ እና አምለሰት ሙጬ ዛሬ 13ኛ ዓመታቸው የጋብቻ ዓመታቸውን ያከብራሉ። ለነሱም ኮንግራጁሌሽን እንላለን። ቴዲ አፍሮ ያው አውሮፓ ጉዞ ላይ ይገኛል። ዛሬ እንዲያውም በስዊድን ኮንሰርቱን ያቀርባል። ሰሞኑን በፍራንክፈርት ዝግጅቱን ሲያቀርብ ነበረ። አብረው ጥንዶቹ እየተጓዙ ስራውን እያቀረበ ይገኛል። እሷም አለውልን ንጉሴ ሆይ እያለችው በዚህ መልኩ አብራ እየሄደች ትገኛለች። በትዳራቸው አርአያነት የሚጠቀሱ ጥንዶች ናቸው። ደስ የሚል ህይወት እያሳለፉ ይገኛሉ። መልካም ሁሉ ይሁንላቸው፣ ይመቻቹ፣ አብራችሁ አርጁ በሉልን። መስቀል ነው ፏፈሽ ብለናል። እንዴት ነው አምሮ ባህል ይባላል እኮ የሆነ ነገር ሲያምርብን እንዴ። ኧረ ኮሜንት እየሰጣችሁ እስቲ የታለ እንመልከት። ደግሞ አሉ ወሬ አይደበቅም፣ ለብቻችሁ ይህን ክትፎ እየበላችሁት ነው አሉ። ኧረ እባካችሁ ተው። ጉራጌ እንዲያው በአጠሩን በየቤቱ በየምናምን እንዲያው ፖስት አድርጉት እኒና እንጎምጀው። ለወሬ የለውም ፍሬ። ምን ተባለ ደግሞ? ማስተር አብነት በበጎ ስራ የምናውቀው ፎቅ እየሰራ ነው ከህዝብ በሰበሰበው ገንዘብ። ይሄ ሰው ምናምን እየተባለ እየተወራ ይገኛል። በአጭር መክበር ከፈለክ ሶሻል ሚዲያ ላይ ወጥተህ ገንዘብ ሰብስብ የሚባልበት ደረጃ ደርሷል። ለማንኛውም ፍራውል ኢቲቻ የተባለው በአሜሪካ ነዋሪ የሆነ $100,000 በላይ በበጎ ለሰዎች ድጋፍ ለማድረግ ገንዘብ ልክ ያለው በቲክቶከሮች በመናምኖች እና ከዛ ውስጥም ደግሞ ማስተር አብነትም ስሙ ተነስቷል።
ገንዘብ ልኬ አንዳንዶች በስርዓት አላደረሱም ነው እያለ ያለው ፍራኦል እና ያን ተከትሎ ደግሞ ማስተር አብነት ምላሽ ሰጥቷል። ምላሹ እንደዚህ ይላል። የተወደዳችሁ ደጋግ ኢትዮጵያና ኤርትራውያን ወገኖቼ ለሰሞኑ ለሚዲያ አስተያየት ባጭሩ እሰጣለሁ ይላል። በማስመሰል ሳይሆን በመሆን አምናለሁ እና በተለያየ ጊዜም ፍራኦል ኢቲቻ በቀጥታ ብቻ ሳይሆን በተዘዋዋሪ በእኔ በኩል 2 ጊዜ እርዳታ መልእክት ልኳል። እኔም የተሰጠኝ አደራ ተቀብዬ በታማኝነት ለሚመለከተው አካል አድርሻለሁ። ይህ በአደባባይ በእኛ ሚዲያ ታይቷል። የተረጂ ወገኖቼ ሳቅ የኔ እውነተኛ ሽልማት ነው ይላል። ያው ለአብነት በጣም በእውነት ሲነሳ ጀምሮ ህዝቡም ትልቅ ፍቅር አሳይቷል። በርካታ ሰዎችም ድጋፍ በሱ በኩል አድርገዋል እና ብዙ ሰዎች ደግሞ በእውነት ከልቡ በሚያሳየው ነገር በመነካት ገንዘብ በሱ በኩል መላክ ትረስት አግኝተዋል። ያው ምስጋናም ተችሮታል፣ ፍቅርም ተችሮታል አይደለም እንዴ? ብዙ ሽልማቶችንም ወስዷል ወንድማችን ማስተር አብነት። ሌላውንም ሰው በእርዳታ ስም የሰው ገንዘብ መዝረፍና እንትን መባሉም ጥያቄ መነሳቱ ተገቢነት ነው። ምክንያቱም በእርግጠኝነት እንዲያጭበረበሩ ያሉ እንትና ተብለው ሊጠሩ የሚችሉ ሰዎች ስላሉ። ለማንኛውም ለወሬ የለውም ፍሬ። ግን ማስተር አብነት እና አንዳንዶችም ለምትሰሩት በጎ ስራ ሶሻል ሚዲያን ተጠቅማችሁ ላሳያችሁት ጥሩ ነገር ከልብ ከራሴ በኩል አመሰግናለሁ። ልጇን በመዝሙር የምታባብለው እቺ እናት አነጋጋሪ ሆናለች ሶሻል ሚዲያ ላይ። እስቲ እንመልከታት። ዳንተ ሰግዳለሁ ሳለው በሕይወቴ ላንተም እገዛለሁ እስከ ዕለተ ሞቴ። እዚህ እያጫወተች ነው እንዲህ ሽሩሩሩ እያደረገች ልጇን በመንፈሳዊ ጥበብ እያሳደገች ትገኛለች። በግዕዝ ጭምርም ትላለች። ፈቀደ እግዚእ ያግዞ ለአዳም እዙነ ወትኩዘ ልብ። ትሬንድ መሆን ያለበት እንደዚህ አይነት ነገር ሌላ ነገር ከምንኮርጅ እንደዚህ አይነት ይኮረጅ እስቲ እናቶች። በእውነት በጣም ደስ ይላል። እንደዚህ አይነት አስተዋይ ሚስት ከየት ነው? በእውነት እንዴት ነው? ከላይ ነው። እግዚአብሔር ይመስገን። በጣም ታምራላችሁ። ደስ ይላል። ጥበብ ይጠብቅልሽ፣ ያሳድግልሽ። በእውነት መርቀዋት ላይ አስገራሚ ነገር እየተፈጠረ ነው ኢትዮጵያ ውስጥ። ያው ሀገር ውስጥ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን በተለይ ብዙ ፈተና እየደረሰባት ነው። ግን የተለያዩ አገር ዜጎች ቤተ ክርስቲያን ጋር መጠጋት ነገር እየተመለከተ እንገኛለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዋው! እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር አሜን። ይህ የምንመለከተው ልጅ ቢቢሲ ዛሬ ያቀረበው ነው። አባቱ ካህን ናቸው፣ ፊሊፒናዊ ናቸው። ዲያቆን ከመሆኔ በፊት ቤተ ክርስቲያኗን በመዝሙር አገለግል ነበር። ከዘማሪዎች መካከል ነበርኩ። ከበሮ መመታለሁ። ከበሮ የተማርኩት እዚያው ነው። ዲያቆን ዮሐንስ አሊያም ዮሐንስ አሎንዞ እባላለሁ። በርካቶች ኢትዮጵያዊ ደም እንዳለብኝ ያስባሉ። ነገር ግን እኔ ፊሊፒኖ ካናዳዊ ነኝ። አሁን በካናዳዋ ካልጋሪ ግዛት ነው የምኖረው። በቻልኩት መጠን ቤተ ክርስቲያኗን ለማገልገል ጥረት አድርጋለሁ። ስለዚህ በቅዳሴ ስነ ስርዓት ላይ እሳተፋለሁ። ያደግኩት ቤተ ክርስቲያን ውስጥ ነው። ለእኔ በየሳምንቱ ቤተ ክርስቲያን መሄድ እንደመታደስ ነው። ይሄ ልጅ ደግሞ በስለት ለቤተ ክርስቲያን ሰጥተው ነው እንግዲህ ያሳደጉት። በምንመለከተው መልኩ ይዘምራል፣ ያገለግላል። የሚገርም ነው። በቃ ይሄው ደግሞ እዚህ ጋም በርካታ ሰዎች ተጠምቀዋል በአሜሪካ። ይህ የምንመለከታቸው አዲስ ሰሞኑ የተጠመቁ ሰዎች ናቸው። የሌላ ሀገር ዜጎች ናቸው። እንግዲህ ደስ ይላል በጣም በእውነት። ጥቁሮች፣ ነጮች የለ፣ ፊሊፒኖች የሉ፣ ምን የለ። በእውነት በጣም በጣም ያምራል፣ ደስ ይላል። አዎ አንተ ተባላ ዘም በለ። እግዚአብሔር ስራውን ደግሞ ሰርቶ በሌላ በኩል ደግሞ ይጠራል ወደ ቤቱ። የድፍረት ደግሞ
በእመቤታችን ላይ። ይሄ እየበዛ ሄዷል። አለማወቅ፣ አለመረዳት። ማን ነው ከእናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አጣሎ ፎቶዋን መቅደድ አይደለም፣ ማጨማደድ አይደለም፣ ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጠራል። የእናት ፍቅር የሌለውም ያሰኘዋል ካለ ዝም የሚል። ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉት። እኔና እኔን መሳዮች ለማስታመም ለማስተማር ትዕግስትን ለማዘውተር ቀስ በቀስ ብለን በሕግ እንሂድ ስንል ወጣቱ ደግሞ ትዕግስቱ ያልቅና ለምን ይላል። ለምን አልክ አንለውም። እናቱ ናታ የተገሰጸች፣ የማይደፈር ነዋ የተደፈረው። ስለዚህ ለዚህ ልብ አድርጉ። በተለይ መልእክቴ ለሁሉም እገሌ ወገሌ ሳንል ይልቁንም ለሃይማኖት ሰዎች፣ ለሃይማኖት መሪዎች በልዩ ልዩ መንገድ ይችን ቤተ ክርስቲያን የሚያቃልሉ አማኞቻችሁን ለእናታችን ለቅድስት ቤተ ክርስቲያን ስም የሚሰጡ አማኞቻችሁን እኛ ቅዱስ ጳውሎስ እንደነገረን በቅዱስ መጽሐፍ የተሰቀለውን ክርስቶስን እየሰበክን እኛ የምናምነውን ከመወለዳችሁ በፊት የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን፣ በቃ በሉልን። ይህ ነው አባታችን በወቅቱ ስለተነሳው ጉዳይ ምላሽና ያው ማሳሰቢያ የሰጡበት ይህንን ይመስላል። ተገቢነት ያለው መልእክት ነው ያስተላለፉት አባታችን። አሜን። ይሄንን ይመስላል እንግዲህ የመስቀል ድባቡ ያው መስቀል ነውና በመንፈሳዊ በዓል ስለሆነ በመንፈሳዊ መልእክቶች ለማስተላለፍ የሞከርኩት። ወይ ፖለቲካ ያልታመመ የለም በአንተ ያልተነካ። ወይ ፖለቲካ አቤት ምስራቅ ዕዝ ከደቡብ ጎንደር ጀምሮ ጎጃም በሙሉ የያዘ ኃይል ነው። ሁሉንም ግን በስኬት ወጥቶታል። ህብረተሰቡ ላይ ከፍተኛ ፍቅር ነው ያገኘው። በጥብቅ ዲሲፕሊን የእዝ አመራሩ ስለመራው። በሌላ በኩል ደግሞ ሰላም የነሱት እነ ባንዳ እነ አበባው ደሳለኝ ናቸው። ህዝቡ ሰላም እንዳያገኝ ዶሮውን ጭምር እያዘነቡበት በእውነት አማራ ክልል የሆነውን ነገር ግፍና በደል በየቤቱ እየተፈጸመ ያለው በደል ህዝቡ ደግሞ ተጠቅመዋል ምናምን እያሉ ሲያወሩ መረጃ ለማያገኘውና ምንም ለማያውቀው ሰው እውነት ሊመስለው ይችላል። ግን በድሮን ጭምሪያው አሁንም ይሄው በድሮን ጥቃት እየፈጸሙ ነው የሚገኙት እና ንጹሃንን በግፍ እየገደሉ በየቤቱ በግብታዊነት እየገደሉ ይሄ አሜሪካ መንግስት ዓለም አቀፍ ድርጅቶች ያወጡት ያለው ግፍ ነውና በሌላ በኩል ደግሞ ሰላም ነው ወይ የሚል ጥያቄ መጠየቅ ያስፈልጋል። በአንድ በኩል ደስታ ፌሽታ ላይ የሆነ ህዝብ አለ፣ በሌላ በኩል ደግሞ በጦርነት እየተሰቃየ ያለ ህዝብ አለ። ኢትዮጵያን በአንድ ሀገር ሁለት ዜጋዎች ሆነናል። ህዝቡ ላይ የሚደርሰው ነገር በእውነት ጭንቅም እንደሌለባቸው የስልጣናቸው ትልቁ እሱ እንደሆነ የምንመለከተው ጉዳይ ነው። ለማንኛውም ህዝብን ማሸነፍ አይቻልም። ወይ ፖለቲካ ያልታመመ የለም በአንተ ያልተነካ። ወይ ፖለቲካ አቤት ወደ ዩቲዩብ ቤተሰቦች ለዛሬ ቀረብኩላችሁ ይህን ይመስል ነበረ። መልካም የመስቀል በዓል ይሁንላችሁ እያልኩኝ ቀጣይ አዝናኝ አስተማሪ ፕሮግራሞች እስከምንገናኝ ድረስ ከአሽሩካ ቻናል ለዛሬ ይህን ይመስል ነበረ። አመሰግናለሁ።